ሴት ሩታ እኮ ናት። ሩታ እኮ እንደ ኢትዮጵያ የምትጠራ ሴት እኮ ናት። ጀግና ዛሬ አብርሃም ብሄድ ባሄድ ለማንም የማትሰበር ሴት መሆኗን እወቋት። አይ ዶንት ኬር። ሰይጣን አምላኪ ታትሞት፣ ሰይጣን አምላኪ ቆሻሻ። ያቺኛው እቺ ውሽምት ናት። ሰይጣን አምላኪ እሷ እጅ ላይ የአብርሃም እጅ ላይ ያሰረችው ሰዓት ስትሲበታለት ነው ልጁ እንደዚህ የደነዘዘው። ሩታ አይደለም ሩታ እኮ ባሏ ካጥስ ባሏ እኮ ያመጣችው ከልጅነቷ የምታወቁ ባሏ እኮ ነው ሩታ። ዛሬ እኮ መጣ ከመንገድ ላይ ተነስታ እሱ ሲያምርበት መኪና ስላለው ልብስ ስለቀየረው ያኔ በቃ ጥሩ ስለሆነ እኮ አይደለም ሩታ ተከትላ የመጣችው። እናንተ አስተሳሰባችሁ ደንቆሮ ስለሆነ በገንዘብ ነው የምታምኑት፣ የሰው ልጅ ሳይሆን ማለት ነው። ይኸውልሽ ገንዘብ የሚገኘው ሰው ሲኖር ነው። እኔ ወድ ይኸው እዚህ ጋር ድንቁርናሽ እዚህ ጋር ላይ ይሽው አንቺ በመኪናና በሀብት ድንቁርናማ ባይኖር እሱ ምስጢር ነው የሚፈልገው ስለሆነ ድንቁርና ባይኖር በገንዘብ ሳታም የለው ሰደቅ ምን ላድርግልህ፣ ምን ልሁንልህ፣ ምን አሳነስኩብህ የሰው ስለሆነ የሰው መጎዳት ይቻላል። ሴት ናት እቺ የሴት አሰዳቢ የሴት ስማስጣፊ ቆሻሻ ያልኩሽ ነው። ቆሻሻ ያልኩሽ ነው። አስረግጬ እየነገርኩሽ ነው የኔ ቆንጆ። ቆሻሻማ አንቺ ከሷ ያንስነት ቆሻሻ አንቺ ነሽ። ቆሻሻ የሴትነት ማንነት የለሽ ልጅ አንቺ መንገድ ዛዛላ የመንገድ ላይ ዛዛላ ነሽ። የበረንዳ ልጅ በግናችሁ እናንተ የተማርሽው እንኳን ሳትሆኑ እናንተ የተማራችሁ ሳትሆኑ ደግሞ በጣም አሳዳቢዎች ናቸው። አሁን ይሄ ነገር አንቺ ላይ ቢደርስ ይሄ ነገር አንቺ ላይ ቢደርስ ምን አባት ነው የምታደርጊው? ደግሞ የዛሬን አትይ አንቺ የዛሬን አይደለም ከትናንት ሀ ብሎ የተጀመረው ቀን እያየሽ ነው ብሎ የተጀመረ ቀን እነዚህ የሜዳ አህያ ማለት ነው። እነሱ ሰው በላችሁ እነሱ ባያወራችሁ አሁን አታቆሽሹ የእናንተ አፍ ማለት ነው። እነዚህ በእውነት እነዚህ ረክሷል። ሰው በብር ነው የሚገዙ ብር በብር ነው የሚገዙ። ብርም ሳይሆን ክብር የሌላቸው ሁሉም ነገር በልመና ደግሞ ዳራቸውን አይተኙም። እቺን ያሳደጋት እጅ እንደው ምን ይውጣት? እንደው ምን ይሁን? እናቷ እቺን የወለደች እናት፣ እቺን ያሳደገች እናት። አፈር ማታ ጉዳቸውን ሰምቼ እየቀመሩ ነው የሚያድሩት። ስለ ሩታ እንዲህ እናርግ፣ ሩታ እንዲህ ብላ እንዲህ እያሉ አዳራቸውን ብዙ ቀን አልፋለች። ሩታ ብዙ ቀን አልፋለች። የማይታለፍ ውጪ ያሏት ቀን ምስት እያለ ነው የመላጣ ልጆች አላል ጥንጋጃም እያልኩሽ ነው። አስረግጬ እየነገርኩሽ የአብርሃም ነገር ምንም አይደለም። ግሞች እያልኳችሁ ነው። የሆነ ነገር ነገራችሁ በእናታችሁ። አብርሃም ነገር አይደለም። አብርሃም ነገር አብርሃም እኮ ዛሬ ቢሄድሩታ እኮ ተመልሳ አትሰበርም። እንደዚህ አይነትን 666 ነበር እያልኳችሁ ነው። እንደማመጥ ሀሳብንስ ተራ በተራ እንደማመጥ አዳምጪኝ። ይኸውልሽ የሩታና የአብርሃም ህይወት ሚዲያ ላይ ስለወጣ ነው እንጂ ስንቱ ሰው ነው ቤት ውስጥ የሚጣላው ቀን በቀን ይታያል። አይታይም እኮ የሩታና የአብርሃም ሚዲያ ላይ ስለሆነ ስለዚህ እንትን አትበሉ። ውሽሚት በጥሩ ሁኔታ አልመጣችም። የሰው ባል ነው የቀማችው። ገና ተለያይታ ሳትቃደድ አንቺ ሽማ አይተቀመጣሽ መሰለኝ የምን እንትን ቀለበት ያደረገው ሽማ የራሱ ታንሳለች። ማንነት የሌላት አሰዳቢ የሴት አሰዳቢ ሽማ ራሱ አይገባትም። ፕሮፋይል እንኳን ጥቁር ነው። ምንድነው እሷ የምታወራው? ምንድነው ፈለግሽው? ሂጂ አብርሽ መውሰድ በብር ነው እናንተ ሰው የምትገዙ። ሄዱና ግዙ። ምን አገባን? የኛ ቤት መጣች ኝኝኝ የምትል ይጭቅም አላ ዝበይ ሽተት የሸተትሽ ልጅ
ደግሞ አንቺ ነሽ የምትሳደቢ ግማታ ምሽ እንደ ሩታ ማታ ታምላይ ቆሻሻ ብሎክ እያረግሻት አንቺ አሁን ሃይማኖት አለ የእናንተ ሃይማኖትን እኔ አከብራለሁ፣ ግን የእናንተ ሃይማኖት ወይ ክርስትና ወይ እስልምናን ሳይሆን የምታመልኩት እናንተ ዲግምትን ነው የምታመልኩት። እናንተ ደግሞ የምታመልኩት እምነት ቢኖርሽ ማለት ነው። እምነት ቢኖርሽ የማንም ዘልዛላ ማንም የማንም ምንም አለ ትርጉም የመጣው የሰው ህይወት ያበላሸው ሰው ምን ብለሽ አታወሪም ነበር። የሰው ህይወት ያበላሸ ሰው እኮ ራሱ በማንም ሃይማኖት እኮ ተጠያቂ ነው። ታምር መሐመድ በደረጃ በእናትና በአባቷ ተጠይቃ ያላገባችን ሴት እኔ አልገድፍም። ልንገርሽ ሄርሜላን ሲስማት ነው እኔ ረካለ ሄርሜላ የአባት ሄርሜላ ነው እንደ ኒካ አድርጎ ያደቀለ የመላጣ ልጅ ሁሉ ነገር በልመና ሁሉ ነገር እግር ፍቅሬን ተቀበለኝ ብላ ነው እኮ ጓደኛ ያለቀሰችው። እኔ እንደው ልጅ የፈጠራት ተምር ቆይ አንድ ሲያሳብ እንስጥ እንደተንጫጫችሁ እኮ ምንም እኮ አይገባን ምን እንደምትሉ። አዎ ማለት መነጋገር የማትችሉ ካላችሁ ውረዱ። በቃ መወያየት የሚችል ይቀመጥ። ጫጫት ብቻ ሆነ እኮ ስራ። እኔ እኮ በስነ ግባር እናውራ ነው ያልኩት። እናንተ ከዛም ከዚህ ማትበሉ ለወንድ ልጅ ፍትህ በሉ ነው እንጂ ገዛም ነው ዳኒ በገዛም ነው ገዛችሁ ትናንትና የመላጣ ልጅ ምንም ይሁን ብቻ ሩታን አይንኳት ካላስ ሩታ እኮ የኔ ውድ ትክክል አልሰራችም እያልኩሽ ነው። አሰሚ ትክክል አልሰራችም። አንቺ ነው ትክክል የሰራችው። ትክክል ያርግሽና ሬሳ ይዛ ምንድነው ትክክል የሰራችው? ትክክል ያርግሽ ላስራ የፈለገች ነገር ብታረግ ሩታ ትክክል ናት። የፈለገች ነገር ማቻት ትክክል አትሰራም። ከነሲታቷ ከነ መጥፋቷ ሩታ ትክክል ናት። የራሷን ሰው ነው የያዘ የራሷን ሰው የፈለገ ብታረግ የራሷን ሰው ነው። የማንም ሰው ላይ ሄዳ አታንዘለዘለች። የራሷን ነገር ወይስ ሀኒ ባንዳን እናውራና ማለት አንቺ ስሚ የሄርሜላ ገዳፊ ማለት ነው። እንኳን የፈዘዘ ይሁንና የተተከለ ይሁን ምን አገባችሁ? ባሏ ነው እኮ እሷ ለፍታ 4 ዓመት ተሰድጋ 4 ዓመት ተዘቅዝቃ ሄርሜላ ነው የምትበላው። አፈርቢና አንቺ ነኝ ተረጋጊ። ምን ነው እናቴ ታዲያ እሷ ሩታ እኮ ከመጀመሪያ ጀምራ እዚህ ያደረሰችው የራሷን ነገር እኮ ነው። የራሷን ነገር አሳልፋ ሰጠች። የሰጠችው ቀን የራሷ አውቃ ነው እያልኩሽ ነው። ደግሞ እዚህ ያደረሳት አብርሽ ነው። ዛሬ ያደረሻት እሱ ነገሽ እኮ ብዙ ነገር ማለት እኔ በ30 ሺህ የተቀየርኩት በስንት ነገር ማንም ያወራላት ነገር እኮ ነው። ሩታ ቤተሰብ የእሱ ቤተሰብ እሱ ማን ሳቀ የቡታጅራ ሰው ዩቲዩበር በሙሉ ቡታጅራ የምትባል ከተማ ራሱ በሩታ ነው የታወቀችው ተብሎ የታወራላት ኪን እኮ ናት። ቆይ አንዴ ሲያዳምጡኝ እንዴ ሃናን ፋፊ አሁንም ሃናን ደግሞ ሙስሊሞች ናችሁ እኮ። ቆይ አሁን ይሄ ነገር ጥሩ ነው እያላችኋት ነው እንዴ? ማን ሃናን? እኔ ሴትዮ እኔ ሙስሊም አይደለሁም። ሃና ነው ስሜ። እንዴ ጉድፈላ ሃና ነው ስሜ። በደምብ ይሄው ዛለ ወርዳለ ተው በቃ ወርዳለ። አንቺ ነው ወረጂ ሙስሊም ክርስቲያን ማን ነው በያለሽ አይመለከትሽም። ይስተካከል እኮ ያወራን ያለው ስለ ሃይማኖት አይደለም። እኔ አሁን ስለ ሃይማኖት አይደለም። ሩታ አይደለም ሃይማኖት ውስጥ አንገባም እኛ። እነዛ ናቸው አርግዛ እስክትወልድ ድረስ እንደዚህ እንደ ሄርሜላ አልወደቀችም። ሄርሜላ አልወደቀችም። እቺ በአንድ ቀን መንገድ ላይ የተደፈችው ሩታ እኮ ቤቷ ውስጥ ሄርሜላ ባሏን ይዛ ቤቷ ውስጥ በበዓል ቀን ቤቷ ውስጥ ቁጭ ብላ ሩታ ተጠርታ እኮ ቤቷ ውስጥ ቁጭ ብላ ባሏን ስታጎርሰው እያየች እኮ ቀጥ ብላ የወጣች ሩታ እኮ በአደባባይ እኮ እንትን የምባልላት ሴት እኮ ናት። በእውነት ጀግና ሴት ሩታ እየተናገረች ነው። ምንም ትሆን ጀግና ናት። ሩታ ስታደርግ እየተናገረች ነው የምታደርገው። ይሄንን አደርጋለሁ እኛን ምንለው ማለት ነው። እኛ አብርሽ አልያዝንም እኮ ምን ታደርጋላችሁ እዚህ እንዴ? እኛ አልያዝንም እና የሞት አስከሬን ይዘባል። በትንሽ ፌስታ ሰሚ ማሪ ቲጂ አብርሃም በትንሽ ፌስታ አለ እኪቴ ቀጥቼዋለሁ። ልንገርሽ እስክልሻል
የመላጣ ልጅ በፍቅር ለመያዝ ሞክሩ። እንኳን ሄርሜላና ማለት ነው እናንተም ያስነድራል ቁላው ማለት ነው። ሂዱ ቸክለባችኋል። ሂዱ አይ የሱ ካላ ሩታ ማንም ጋር አይሰራም። ሄርሜላ ጋር ራሱ አንድ ቃል ተነስቶ አያውቅም። ውሸት ነው። የሄርሜላ ወደ ሩታ ተመለሰ። የሄርሜላ ውሃ ይላል አለ ተቀምሶ ማለት ነው። አራምሶ ወዴት እየሄዳችሁ ነው? እኔ ለወድ ነው እንደዚህ ያለ ተወራችሁ እንዴ? አብሮ እና ዘጋጁ አንቺ ራሴ ዝም በይ ወሬ አይ ዝም በይ አንቺ የመላጣ የምር እኔ ራሱ እኮ ማለት ነው ቋንቋ ተናግሬ የማላውቀውን ቋንቋ እየገባሁ ታስለፈድፉኛላችሁ። ኧረ ምን ጉዳችሁ? ወይኔ በላችሁ። አምስት ቀን ሩታ የቀመሰ ጊዜ ትናንትና አትቆብኝ እኔ ማስነክታኛለች መሰለኝ ማለት ነው። ማሬ ለፍላፊ የተባለ ትናንትና እነዚያ ጋር ገብቻ አንቺዬ ምን ጉድ ናቸው እነዚህ። ራስሽ አንቺ ራስ ትይዣለሽ በየተራ ማውራት አታውቁም። እኔ ደግሞ እንደ ዝም ብዬ ለፈለፍኩባቸው ምን ጉድ ናቸው? እኔ እኮ ጭቅጭቅ አልወድም። ሚውት ነው የማደርገው። ዝም ነው የምለው። ብኖርም እዛው አላወራም። እንደዚህ ቆይ እኔ የሚገርመኝ አሁን ማለት ነው ቲጂ በፍቅር እንወራት ከተባለ ሩታን ለምንድን ነው የምትጠያት? እነሱ በሚሰሩት ስራ ለምን ትጠያታለሽ? ይዘሽ የወደድሽውን ይዘሽ አትጓዥም? ሩታን የጠላሁበት ምክንያት በምን መሰለሽ? እኔ ሩታንም ሄርሜላንም አብርሽንም እኔ በሚዲያ ነው የማውቃቸው። በፊት ትከታተያቸዋለሽ ወይስ ይቺ እንትና ከመጣይ በኋላ ነው ዩቲዩብ መግባት የጀመርሽው? እነሱ በሚሰሩ ባላዘወትራቸውን እከታተላቸው ነበር። ያው ብዙ ባላዘወትራቸውን ግን ሞምታርጊቻት ሞምታታረግም እንዴ ግን በጣም መከታተል የጀመርሽው ግን እንትና ተመጣይ በኋላ ነው። ዩቲዩብ አታቂም ነበር ተያበቤት ሄርሚ ከመጣች ነው። ለምን ስለሆናችሁ እኮ ነው ማሪ ሲልኩ አዲስ ነው ማሪ አዲስ ነው አይደለም። እንደዛ ማርያም አዲስ ስለሆነባቸው ሚዲያ ስለማያውቁ ያሉትን የተባሉ እኔ የሚገርም ሌላውን ታውት እንደዚህ አርጉ እያላችሁ የምታዝናኗቸው ነገር እናንተ ለተቸገረ ብረዱበት ማለት ነው። አንቺ ላትኖርበት ሲያለሽ ግን በጣም ሩታና አብርሽ መከታተል ከጀመረ 4 አመት ነው። ሂጂ የመጀመሪያው ውረጂና የዩቲዩብ ብርሽ ላይ ማለት ነው ሂጂ እንደዛ አቻለሁኝ አልኩሽ እኮ ግን እንደዚህ ያዘውትሬ የማን ደጋፊ ነው? አትደዋት በስራ ስራዋት አወራት ታልተሳደበ አትሳደበ ማሩ የሄርሜላ እህት ማለት ነው። ባላስተዩ አታልቅሱ ተው። እሱ ይመለሳል እኮ ነገ ወደ ሄርሜላ ይመለሳል። አትበሳጩ እሺ። ይመጣል ላይ ይዟችሁ። እኛ ግን እንደናንተ ወጣና ለቅስ ሩታና ደራንልም እኛ እኮ አንፈልገውም። ለራሱ ነው ተመልሶ መጣ። እኛ አንፈልገው። ውሰዱ ከፈለጋችሁ። እሺ ቆይ ልንገርሽ፣ ተረጋጊ። እኔ ሀናን ነው ማውራት። ቆይ ተረጋጊ አንቺ ታወራኝ ታያት ውዴ አንዴ ምን ታርጊላት? ችግር ኑሮብኝ አይደለም። እኔ ሩታን በምንጠላ ነው። በባለፈው እንደዛ ይሱ ወንድ ልጅ ነው ይሱ ለብሳታ ተወዳኛው ላይ ቦታ መልሶ ወደሷ እንደዛ አብሮችን አልፈልግሽም ብሎ ጥሎ ከዛ ወደዛችን አይቶ ሲሄድ አልፈልግም በወንድሟ ይዛ አልፈልግም የቀለድኩብኝ ነው አለች። በዛ በቃ ያንን መቆኛ ተቆጣን ተመለሰናል። አንዴ ትቆጣለሽ ከተመለሰ ትመለሳላችሁ። እሺ አልንገርሽ ይቺ ፍቅር ዳይፐር ምን አባቷ ነው የምታለቃቅሰው? ነው የውጭ አህያ ፎቶሻል ላይ እንዳልገለብጥሽ ማገዝ ገስት ላይ አውጥቻ አህያ ማህይ እንደንቆሮ አውሪ ማሪያንቺ። ከዛ በኋላ ደግሞ የፍቅር እንትን የራቁት ቪዲዮ ይዛ ካስለቀሰችው የታየሽ ማሪ እዚህ ላይ አታያታው የራቁት ቪዲዮ የተያዘ ነው። ወደ ሩታ ተመለሰ። ዝም ብላችሁ አታውሩ። ሞኛ ወይንስ ማተሽ ከዛስ እሰይ የሃይሚዬ ሸጋታ ወድሻለሁ። ከዛ ደግሞ ቢያንስ እንኳን በፍቅር መልሳ አብረው እኔ አንድ ነገር ልንገርሽ ማሪ ቲጂ ስሚኝ። አሁን ባልና ሚስት ናቸው ተጣልተዋል ወይም ይለያያሉ ብለሽ ታስቢያለሽ? ሄርሜላ ለስራና ለስራ ብቻ ነው የመጣችው ማለት ነው። አንቺ አህያ የመሀይ ደንቆሮ ተነፊ ማለት ነው። አንቺ አይደለም ማለት ይሁን ሄርሜን ብትመጣ በፊት ዝም ብላ ይሁን ዝሩ ትምጣም አትምጣም በኋላ እንትን ካሉ በኋላ ሴት ልጅ ናት ተስፋ ሰጥቷታል። ልትፈምስ ነው ታየበሽ እንደዛ ተዋና ሰሊኔ ታልሽ በርግዝናዋ ጊዜ እንደዚህ አንተን ሲላት አንቺ ሴት ነሽ ሩታለሽ ሴት አይደለችም ወንድ ነኝ እንዴ እንጃ እሷ ማትታ ማለት እኔ እንጃ ላይ ጭራሽ አቤት እዚህ ጋር ነው ማይ መሆንሽ ነው ያወኩት።
ምን ጉድ ነው? በዓል ቀን የሆነ የበዓል ቀን ቤቷ ውስጥ ቁጭ ብላ ሩታ ቤቷ ውስጥ ሄርሜላና ባሏ የሷ ይሄ ጫታሙ የሚባል አቤል የሚባል ልጅ ቤቷ ውስጥ ቁጭ ብሎ ሩታን ከቦጭ ያስመጣዋት እሷ ባሏን አቅፋ ቁጭ ስትል ያን ቀን ምን ተሰማሽ? አንቺ ሴት ነሽ። አየሽ አንቀን የፍቅር ዳይፐር ማለት ነው። መተታም ስለሆንሽ ነው እኮ በየኮሜንቱ መተታም የምትይው አህያኔ ውጪ እበት ምን አባቷ ተዳለኝ። ግን አንቺ እኛ አሁን ሴቶች እኮ ነን። ስለ ሩታም ስለ ሄርሜላ ስለማንንም የምንተው እስኪ ያቺን ቀን ብዙ ቀን ጸጉሯን እየተሰራች ያለች ማርክ የጠራት ቀን ሩታ መታ እሷን ከህይወታ አስወጣለን እኔና አንተ አብረን እንቀጥል ብሎ እጇን ወርውሮ ሲሄድ ቀን ያን ቀን ምን ተሰማሽ? እህቴ ልትወልድ ደርሳለች እኮ ትንሽ ቀናታት እኮ ነው የቀራት ሩታ። ያንን ቀን የምታለፍ ቀን ይመስልሻል ነበር? ያ ማለት ይሁን እኮ አንዳንድ ሰዓት አሁን ልክ ትሆን ትችላለች፣ ግን የሷማ ሴት ልጅ ብልሃተኛ ስለሆነ በብልሃት እንትናትም የምሬን እውነት መነጋገር ተባለ የዛኔም ሄርሜላ አሁን በፍጹም ብልሃተኛ ብትሆንም እርግዝና ሁለት እንትን ነው ያለው። ያቺ ባየት ብልሃተኛ ትውልችኛው ጥምድ አርጋ ይዛለች። እቺ ሄርሜላ የምትባል ሴት ወዲ ንቅንቅ ማለት አተው ጥምድ አርጋ ይዛለች። እንዴት ብልሃተኛ ቀን ማታ ከሱ ጋር እያየች የሱ ልጅ በሆዷ ተሸክማ እዚች ጋር መጥቶ እሷን ያወራት ካል ከዛ ዞሮ ከሷ ጋር ነው መጣ። እስቲ በምን አባቷ ብላታ እንደዛ ብዙ ሴት እኮ በዛ መንገድ ላይ እኮ ነው ህይወታቸውን የሚያጡ። ግን እሷ ጠንካራ ስለሆነ ዛሬ በህይወቷ ቆማ እየሄደች ነው እንጂ ብዙ ሴት በዚህ መንገድ እኮ ነው ህይወታቸው የሚያልፈው። እሱ ከዚህ እንታረቃት እያለ የእሱ ስርስር እያለች ከስሩ እንደዚህ ንቅንቅ ሳትል በምን ነው እሱ ድራማ እኮ ነው እሷ ላይ የተሰራው። ይሄ ምን ሆነሽ ነው? እሷ ላይ እኮ ድራማ እሷ ላይ ተሰርቷል እኮ። ከህይወቷ ማስወጣት የነበረባት እሷ ናት። ሄርሜላንም ሆነ ሌሎቹንም በዙሪያ ያለው እሷ ነበር ማስወጣት የነበረባት። እሷ ግን እንደዚህ አላረገችም። እሱን የሆነ ስንት ነገር ነው ለማስወጣት የታገለች ሩታ። ስንት ነገር አንድ ጊዜ እኮ ታግለሽ እኮ ያቃትሻል።